where the troops were left. How did you explain that with Joe Biden's leadership? Mr. Secretary, how did you explain that to the Marines that didn't get medals, that we restored their medals because of that disastrous withdrawal in Afghanistan? Did you በአሜሪካ የዲሞክራሲ ማዕከል በሆነው የካፒቶል ሂል አዳራሽ ውስጥ ትላንት የተጀመረው የአሳታማና አስደንጋጭ ፍጥጫ ዛሬም በከፍተኛ ደረጃ እያነጋገረ ቀጥሏል። የኮንግረሱ አባላት ለመከላከያ ሚኒስትሩ ፒት ሄግሴዝ ያቀረቡ ጥያቄዎች እየተበለቱ በጂኦፖለቲካዊ ኢኮኖሚያዊና ስትራቴጂካዊ መነጽር እየተመዘኑ ማነጋገራቸውን ተያይዘውታል። ከበርካታ ጥያቄዎች መካከልም እንደ ትላንቱ ለዛሬ ትንታኔያችን የካሊፎርኒያዋን ተወካይ የሳራ ጃኮብስና የፒት ሄግሴዝን ትንቅንቅ በጥልቀት እንዳሰለን። የተወካዩ ጥያቄ የበርካታ የአሜሪካ ወታደሮች ጥያቄ መሆኑ ጉዳዩ ከተራ ጥያቄና መልስ ባሻገር ለቀጣዩ የአሜሪካ ኃያልነት ጉዞ ያሳደረው ስጋት ትልቅ ትኩረት እንዲሰጡ አድርጓል። የካሊፎርኒያዋ ተወካይ ሳራ ጃኮብስ የመከላከያ ሚኒስትሩን ፒት ሄግሴዝን ፊት ለፊት በመጋፈጥ ያቀረበችው ጥያቄ በአዳራሽ ውስጥ የነበረውን የፖለቲካ ሙቀት ወደ አዲስና አስፈሪ ደረጃ አሸጋግሮታል። የጥያቄዋ ትኩረት ደግሞ ይበልጥ ወደ አንድ ጥልቅና አሳሳቢ ጥያቄ ዞረ ሲሆን እሱም የዓለምን ግዙፍ ወታደራዊ እየመሩ ያሉት የፕሬዚዳንት ዶናልድ ትራምፕ አእምሯዊ ብቃትን የሚፈትሽ ሆኗል። ይህ ትዕይንት ተራ የፖለቲካ ንትርክ ሳይሆን የአሜሪካ የጦር አዛዥ በምን አይነት የመሩ ሁኔታ ውስጥ ሆነው ትዕዛዝ እንደሚሰጡና ይህም በመላው ዓለም ላይ ሊያመጣ የሚችለውን የጥፋት አደጋ ቁልጭ አድርጎ ያሳየ ታሪካዊ ፍጥጫ ነው። ሳራ ጃኮብስ ወደ ዋናው ጉዳይ ስትገባ ፕሬዚዳንት ዶናልድ ትራምፕ አሜሪካና እስራኤልን በመወከል በኢራን ላይ የከፈቱን ጦርነት ተከትሎ በማኅበራዊ ሚዲያ ገጻቸው የሚያጋሯቸው እብደት የተሞላባቸው መልእክቶች እንደ ማስረጃ አቅርባለች። በተለይም ትራምፕ ስምምነት ላይ ካልተደረሰ አንድ ስልጣኔ ይጠፋል በማለት የሰነዘሩት የኒኩሌር ዛቻ የሚመስል ንግግር መላውን ዓለም በከፍተኛ ስጋት ውስጥ ጥሎት መቆየቱ ይታወቃል። And 2 days later, President Trump wrote, quote, "A whole civilization will die tonight, never to be brought back again. I don't want that to happen, but it probably will." ጃኮብስ ሚኒስትሩ ሄግሴዝን በዓይኖቻቸው ውስጥ በትኩረት እያየች ዶናልድ ትራምፕ የአሜሪካ ጦር አዛዥ ለመሆን የሚያስችል አእምሯዊ ብቃት አላቸው ብለህ ታምናለህ ስትል የሞትና የሕይወት ጥያቄ አቀረበችላቸው። Do you believe that the president is mentally stable enough to be the commander-in-chief? ይህ ጥያቄ ለሚኒስትሩ እጅግ ከባድና የሚያሳምም ነበር። ምክንያቱም መልሱ የፕሬዚዳንቱን ስብዕና ብቻ ሳይሆን የጠቅላላ ማስተዳደር ለውና የሚነካ በመሆኑ ነው። ሄግሴዝ ግን ለቀረበላቸው ጥያቄ ቀጥተኛ መልስ ከመስጠት ይልቅ ለዘመናት የሪፐብሊካኖች ጋሻ ሆኖ ወደሚያገለግለው የጆ ባይደን ስም ዘለሉ። ላለፉት 4 ዓመታት ይህንን ጥያቄ ስለ ጆ ባይደን ጠይቀሽ ነበር በማለት ጥያቄውን በሌላ ጥያቄ ለመመለስ ሞከሩ። Did you ask the same question of Joe Biden for 4 years? ይህ የሄግሴዝ የወደ ሌላ ማዞር ስልት ትላንት በኮንግረሱ ፊት ከደረሰባቸው ውርደት ለማምለጥ ያደረጉት ሙከራ ቢሆንም ሳራ ጃኮብስ ግን በቀላሉ የምትለቅ አልነበረችም። ጆ ባይደን አሁን ፕሬዚዳንት አይደሉም። ትራምፕ ግን በኦቫል ኦፊስ ውስጥ ለ1 ዓመት ተኩል ተቀምጠው የዓለምን ዕጣ ፈንታ እየወሰኑ ነው ስትል በቁጣ መለሰችላቸው። Mr. Secretary, Joe Biden is not the president. Mr. Trump has been president for a year and a half, and I'm asking you. ሄግሴዝ ግን ይበልጥ በመከራከር በዋና አዛዡ ላይ የምታወርጂውን ይህን የመሰለ ስም ማጥፋት ውስጥ አልገባም በማለትም ጥያቄውን ለማድበስበስ ሞክረዋል። ይሁን እንጂ ጃኮብስ ግፊቷን አላቆመችም። እኔ ብቻ አይደለሁም፣ በርካታ የሪፐብሊካን አባላትም ስለ ፕሬዚዳንቱ አእምሯዊ ሁኔታ ስጋታቸውን ገልጸዋል ካለች በኋላ እጅግ ልብ የሚነካና ጥልቅ የሆነ ጥያቄን ሰነዘረች። የእኔ መራጮች በጦርነት አውድማ ላይ ሆነው ሕይወታቸውን ለሀገር እየሰጡ ባለበት ሰዓትም የእነሱ ዋና አዛዥ ግን እንዲህ ያሉ እብደት የተሞላባቸውን መልእክቶች በማኅበራዊ ሚዲያ ሲለጥፉ እንዴት አድርጌ ነው የማስረዳላቸው ስትልም ሚኒስትሩን አፋጠጠቻቸው። So how do I explain to my constituents that while they are in harm's way, their commander-in-chief is posting these unhinged posts? ሄግሴዝ ግን አሁንም ስለ ጆ ባይደን አመራርና ድክመት በማውራት ጊዜያቸውን ለማሳለፍ ቢሞክሩም በአዳራሽ ውስጥ የነበረው ጸጥታ ግን የሚኒስትሩን የመልስ እጥረት በግልጽ ያሳይ ነበር። Or what happened with the debacle and the withdrawal in Afghanistan, where the troops were left. How did you explain that with Joe Biden's leadership? Mr. Secretary, How did you explain that to the Marines that didn't get medals? ከዚህ ባለፈ ተወካይዋ ሳራ ጃኮብስ በስተመጨረሻም የመከላከያ ሚኒስትሩ ፒት ሄግሴዝ የዶናልድ ትራምፕን የአእምሯዊ ብቃት እሳቸው ምንም አይነት ችግር የለባቸውም ብለው አድበስብሰው ካለፉ በኋላ ሳራ ጃኮብስ ታዲያ ዶናልድ ትራምፕ ሙሉ ጤነኛ ከሆኑ ውሳኔውንም በብስለት የሚመሩ ከሆነ የአእምሮ ጤና ችግር ያለበት አንተ ራስህ ነህ፣ ለዚህም ተጠያቂ ትሆናለህ ስትል መልሳለታለች። And Mr. Secretary, if you think that this is what winning looks like, then maybe we should be questioning your mental stability. Maybe you are the one responsible for this failure. ትራምፕ አንድ ስልጣኔ ይጠፋል ሲሉ ይህ ማለት በሚሊዮኖች የሚቆጠሩ ንጹሃን ኢራናውያንን፣ አሜሪካውያንና እስራኤላውያንን በኒኩሌር እሳት ይለበልባሉ ማለት እንደሆነ
ሁሉም ይረዳል። እንዲህ ያለውን እጅግ አደገኛ ንግግር ከሚናገር መሪ አእምሯዊ ጤንነቱን መጠየቁ ተገቢ መሆኑን ጃኮብስ በድፍረት አስመስክራለች። ይህ ሁሉ ፍጥጫ የሚካሄደው ፒት ሄግሴዝና ሌሎች የፔንታጎን ባለሥልጣናት በ2027 የሚፈለገውን የ1.5 ትሪሊዮን ዶላር ታሪካዊ ወታደራዊ በጀት ለማስረዳት በኮንግረሱ ፊት በቀረቡበት ወቅት ነው። ይህ በጀት በአሜሪካ ታሪክ ታይቶ የማይታወቅ ግዙፍ ቁጥር ሲሆን ዓላማውም በኢራን ላይ የተከፈተውን ጦርነት ይበልጥ ለማፋፋም ነው። ሄግሴዝ ይህን ጦርነት ለዓለም የተሰጠ ስጦታ በማለት ቢጠሩትም በተጨባጭ ግን አብዛኛው አሜሪካዊ ጦርነቱንና የትራምፕን አስተዳደር አያያዝ ክፉኛ እንደሚቃወም የሕዝብ አስተያየት ጥናቶች እያሳዩ ይገኛሉ። የነዳጅ ዋጋ መናር፣ የኑሮ ውድነትና የአሜሪካ ወታደሮች በየቀኑ የሚከፍሉት መስዋዕትነት አሜሪካውያንን ይህ ጦርነት የማን ነው ወደሚል ጥያቄ መርቷቸዋል። በመካከለኛው ምስራቅ ያለው የኢራን ጦርነት አሁን ወደማይመለስበት አደገኛ ምዕራፍ ተሸጋግሯል። አሜሪካና እስራኤል ያለ ኮንግረሱ ፈቃድ በየካቲት ወር መጨረሻ የጀመሩት ይህ ጦርነትም በቀጠናው ያሉትን ታሪካዊ ከተሞች ወደ ፍርስራሽነት እየቀየረ ይገኛል። ትራምፕም ዛሬ ምሽት ስልጣኔ ይጠፋል በሚለው ዛቻቸው የዓለምን ዲፕሎማሲ ወደ ጫካግ ቀይረውታል። ሄግሴዝ ይህንን ዛቻ እንደ ስልታዊ ማስፈራሪያ ሊያቀርቡት ቢሞክሩም ለሳራ ጃኮብስና ለተከታዮቿ ግን ይህ የፕሬዚዳንቱ አመራዊ አለመረጋጋት ምልክት ነው። ፕሬዚዳንቱ በማህበራዊ ሚዲያ ማለትም በትሩዝ ሶሻል ላይ የሚለጥፏቸው መልእክቶች በአንድ ሌሊት ዓለምን ወደ ኒኩለር ጦርነት ሊከቱት እንደሚችሉ ስጋቱ አይሏል። በሌላ በኩል ሰሞኑን የዩክሬንና የሩሲያ ጦርነትም አዲስና እጅግ አስፈሪ መልክ ይዟል። የሳራ ጃኮብስ ጥያቄ በሚኒስትር ሄግሴዝ ላይ የፈጠረው ተጽዕኖ ቀላል አልነበረም። ሄግሴዝ በትራምፕ ስር ለመጀመሪያ ጊዜ በኮንግረስ በቀረቡበት በዚህ ወቅትም እንደ ማርክ ኬሊና ማጌ ጉድላንደር ጥቃት ሁሉ የሳራ ጃኮብስ የአእምሮ ጤና ጥያቄም ዳግም ውርደት ውስጥ ከቷቸዋል። የሄግሴዝ ባይደን ምን አደረገ የሚለው የድሮ መልስም በአሁኑ ሰዓት በስልጣን ላይ ላለውና ጦርነትን እየመራ ላለው ትራምፕ አሳማኝ ሊሆን አልቻለም። አሜሪካውያን በነዳጅ ዋጋ መናር ምክንያት እየተቆጡ ባለበት፣ ፕሬዚዳንቱ ደግሞ ስለ ስልጣኔ መጥፋት በሚዝቱበት በዚህ ሰዓትም የመከላከያ ሚኒስትሩ በኮንግረሱ ፊት ቀርበው የማይናቅ ዝምታና የማይታመን መልስ ሲሰጡ ማየት የአገሪቱን ታላቅነት ጥያቄ ውስጥ ይከተዋል። በዋሽንግተን ዲሲ የሚገኘው የካፒቶል ሂል አዳራሽ ትላንት እጅግ የከረረና የአገሪቱን ብሔራዊ ደህንነት እስከ መሠረቱ የሚፈታተን አዲስ ፍጥጫን አስተናግዷል። የአሜሪካ የምክር ቤት አባላትና ከፍተኛ የመከላከያ ባለሥልጣናት ፊት ለፊት ተፋጠጡበት ይኸው መድረክም በአሁኑ ሰዓት ዓለም ያለችበትን እጅግ አደገኛ ሁኔታ ቁልጭ አድርጎ የሚያሳይ መስዋዕት ሆኗል። ትኩረቱ ከወታደራዊ በጀትና ከጦርነት ስልት አልፎ በቀጥታ ወደ ዋይት ሃውስ ኦቫል ኦፊስ በማምራት የፕሬዚዳንት ዶናልድ ትራምፕን አእምሯዊ ብቃትና የመሪነት ስብዕና ላይ ያነጣጠረ ጥይት ሆኖ ተተኩሷል። የካሊፎርኒያ ተወካይ ሳራ ጃኮብስ የመከላከያ ሚኒስትሩን ፒት ሄግሴዝን የጠየቀቻቸው ጥያቄ በአዳራሽ ውስጥ የነበረውን አየር በድንገት እንዲቀዘቅዝ አድርጎታል። ሳራ ጃኮብስ የጥያቄውን ሰልፍ የጀመረችው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱን ጦርነት ተከትሎ በማህበራዊ ሚዲያ ገጻቸው የሚያጋሯቸውንና ብዙዎችን ያስደነገጡ መልእክቶችን በማንሳት ነው። በተለይም ትራምፕ ስምምነት ላይ ካልተደረሰ ዛሬ ምሽት አንድ ስልጣኔ ይጠፋል በማለት የሰነዘሩት እጅግ አስፈሪ ማስጠንቀቂያ የዓለምን ዲፕሎማሲያዊ ስርዓት የናጠ ክስተት ነበር። ጃኮብስ ሚኒስትሩን ሄግሴዝን ስጠይቃቸው ይህ ሰው የአሜሪካንን ጦር ኃይሎች ዋና አዛዥ ለመሆን የሚያስችል አእምሯዊ ብቃት አላቸው ብለህ ታምናለህ ስትል የሞገተቻቸው ለዚሁ ስጋት ነው። ይህ ጥያቄም ለሚኒስትሩ እጅግ ከባድ ነበር። ምክንያቱም ሄግሴዝ ለትራምፕ ያላቸው ታማኝነትና የሚመሩት ተቋም ገለልተኝነት ፊት ለፊት የተላተሙበት ቅጽበት በመሆኑ ነው። ሄግሴዝ ግን ለቀረበላቸው ጥያቄ ሁሉ ቀጥተኛና ግልጽ መልስን ከመስጠት ተቆጥበዋል። ላለፉት 4 ዓመታት ይህኑ ጥያቄ ስለ ጆ ባይደን ጠይቀሽ ነበሩ በማለትም ጥያቄውን ወደ ሌላ አቅጣጫ ለማዞር ሞክረዋል። ይህ የሚኒስትሩ ምላሽ ግን በሳራ ጃኮብስ ዘንድ ተቀባይነትን አላገኘም ነበር። ጆ ባይደን አሁን ፕሬዚዳንት አይደለም ስትል በቆጣም መልሳለታለች። ሄግሴዝ ግን ይበልጥ በመቆጣትና በመከላከል በዋና አዛዡ ላይ የምታወርጁን ይህን መሰለ ስም ማጥፋትና ዝቅ የማድረግ ሙከራ አልቀበለውም ማለትም ጥያቄውን ለማድበስበስ ሞክረዋል። ይሁን እንጂ ከጃኮብስ ጋር የነበረው ግብግብ በዚህ ብቻ አላበቃም ነበር። የእኔ መራጮችና ወታደራዊ ቤተሰቦች በጦርነት አውድማ ላይ ሆነው ሕይወታቸውን ለአገር አደጋ ላይ እየጣሉ ባለበት ሰዓት የእነሱ አናዛዥ ግን እንዲህ ያሉ እብደት የተሞላባቸው መልእክቶችን በማህበራዊ ሚዲያ ስለጠፉ እንዴት አድርጌ ነው የማሳመናቸው ስትል ሚኒስትሯን ማፈጥጧም። ሄግሴዝ ግን አሁንም ስለ ጆ ባይደን አመራርና ድክመት በማውራት ጊዜያቸውን ለማሳለፍ መሞከራቸው በአዳራሽ ውስጥ የነበረው ጸጥታ የሚኒስትሩን የመልስ ጥረትና የጠያቂነት መጥፋት በግልጽ ያሳየ ነበር። ትራምፕም አንድ ስልጣኔ ይጠፋል ሲሉ ይህ ተራ ማስፈራሪያ ሳይሆን በሚሊዮኖች የሚቆጠሩ ሰዎችን ሕይወት በአንድ ጀንበር ሊያጠፋ የሚችል የኒኩሌር ጦርነት ምልክት እንደሆነ ዓለም በሚገባ ያውቃል።
እንዲህ ያለውን እጅግ አደገኛና ሚዛኑን ያልጠበቀ ንግግር የሚናገር መሪ አእምሯዊ ጤንነቱን መጠየቅ ለአገር ደህንነት ብቻ ሳይሆን ለመላው ዓለም ደህንነት የግድ መሆኑን ጃኮብስ በድፍረት ተከራክራለች። ሌክሲዝ ግን ይህ ጥያቄ የፖለቲካ ጥቃት እንጂ የአገር ደህንነት ስጋት መስሎ አልታያቸውም። ሌክሲዝ በትራምፕ የተሰጣቸውን የጦረኛ ባህል የመገንባት አጀንዳ ለማስፈጸም ሲሉ በፕሬዚዳንቱ ዙሪያ የሚነሱትን ማንኛውንም ጥያቄዎች በዝምታ አሊያም ወደ ባይደን በማዞር ለማለፍ መቁረጣቸውን አሳይተዋል። ይህ ሁሉ ፍጥጫ የሚካሄደው ፒት ሄግሴዝ እና ሌሎች የፔንታጎን ከፍተኛ ባለስልጣናት በትሪሊዮን ዶላር የሚቆጠር ታሪካዊ ወታደራዊ በጀት ለማስረዳት በኮንግረሱ ፊት በቀረቡበት ወቅት መሆኑ ጉዳዩን ይበልጥ አነጋጋሪ አድርጓል። ይህ በጀት በአሜሪካ ታሪክ ታይቶ የማይታወቅ ግዙፍ ቁጥር ሲሆን ዓላማውም ብሔራን ላይ የተከፈተውንና አሜሪካን ለከፍተኛ የኢኮኖሚ ኪሳራ የዳረገውን ጦርነት ይበልጥ ለማፋፋም ነው። የሳራ ጃኮብስ ጥያቄ በሚኒስትር ሄግሴዝ ላይ የፈጠረው ተጽዕኖ እጅግ ግዙፍ ነበር። የጃኮብስ የአእምሮ ጤና ጥያቄ ዳግም ሚኒስትሩን ውርደት ውስጥ ከቷቸዋል። የሄግሴዝ ባይደን ምን አደረገ የሚለው የድሮ መልስ በአሁኑ ሰዓት በስልጣን ላይ ላለውና እውነተኛ ጦርነት እየመራ ላሉ ትራምፕም አሳማኝ ሊሆን አልቻለም። አሜሪካውያን በኑሮ ውድነት ምክንያት እየተቆጡ ባለበት፣ ፕሬዚዳንቱ ደግሞ ለስልጣኔ መጥፋት በሚዘቱበት በዚህ ሰዓትም የመከላከያ ሚኒስትሩ በኮንግረሱ ፊት ቀርበው የማይናቅ ዝምታና የማይታመን መልስ ሲሰጡ ማየት የአገሪቱን ዲሞክራሲ ተቋማት ጥንካሬ ጥያቄ ውስጥ ይከተዋል። በተጨማሪም ሄግሴዝ በፔንታጎን ውስጥ የጀመሩት የመንጠቅና የማባረር እርምጃ በኮንግረስ አባላቱ ዘንድ ከፍተኛ ተቃውሞ ገጥሞታል። እንደ ጀኔራል ራንዲ ጆርጅ ያሉ በወታደሩ ዘንድ ትልቅ ክብር ያላቸው መሪዎች አዲስ አመራር ያስፈልጋል በሚል ደረቅ ምክንያት ብቻ መሰናበታቸው የአሜሪካን ወታደራዊ ብቃትና ታሪካዊ ቀጣይነት አደጋ ላይ ጥሎታል ተብሎ ይፈራል። ሪፐብሊካኑ ዶን ቤከን እንኳ ሳይቀሩ የእርምጃ ህገ መንግስታዊ መብት ቢሆንም ጥበብ የጎደለውና ስህተት ነው ሲሉ ተችተውታል። ሄግሴዝ ግን ጦረኛ ባህል እገነባለሁ በሚል ሰበብ በወታደራዊ ተቋም ውስጥ የፖለቲካ ታማኝነትን ለማስፈን እየጣሩ መሆኑን ዲሞክራቶች ይከሷቸዋል። በአጠቃላይ ሳራ ጃኮብስ በኮንግረስ ያሳለፈችው የደቂቃ የአሜሪካ ጦር ዋና አዛዥ ተጠያቂነትና የፔንታገን አመራር ድክመት በግልጽ የታየበት መስዋዕት ነው። 1.5 ትሪሊዮን ዶላር በጀት ጠይቆ ስለ ፕሬዚዳንቱ አእምሯዊ ብቃት ለሚቀርብ ጥያቄ ባይደንን ጠይቄ በሚል መልስ መሸሽ የመከላከያ ሚኒስትሩን ደካማ ጎን በደንብ ያሳያል። አሜሪካ በኢራን ጦርነት፣ በዩክሬን ምስቅልቅልና በአገር ውስጥ የኢኮኖሚ ቀውስ ውስጥ ባለችበት በዚህ ታሪካዊ ወቅትም በኮንግረስ የተሰማው ያ የሳራ ጃኮብስ ድምፅ የብዙዎች አሜሪካውያን የውስጥ ስቃይና ስጋት ነጸብራቅ ነው።